ሄድሻል ተብሏል ነበር እንዴ? እዚህ ምን ትሰራለሽ? ቃል ደስ የሚል ዜና ልንገርሽ። እናቴ እኮ መጣች። በሷ አስፈራርተው ነበር ከስራ ላይ ያባረሩኝ የነበረው። እኔ ምን አገባኝ? ያንቺ እናት መጣች አልመጣች? ለምንድን ነው እንደፈለገች እንድትፈነጭ ምፈቅጅላት? ቃል እያሳዝናኝ እኮ ነው። ለእናቷ ብላ ነው። አሁን ደግሞ እናቷም ተፈታለች። ቆይ ይሄኛን ይመለከተናል? አልፈልግም ብላ አይደል እንደ ወጣችሁ? ቆይ አሁን ምን ቦታ ልትሰራ መጣች? ይሄኔ የሆነ ነገር አቅዳ ነው የሚሆነው። ምን ልታቅር ትችላለች? እሷ እኮ እንዲህ አይነት ሰው አይደለችም። ማም ስለምንም ነገር በእርግጠኝነት መናገር አትችይም። ቆይ የሆነ ነገር አቅዳ ቢሆንስ? እኔ እንጃ። እኔ አይመስለኝም። ይሄ እኮ ነው ችግርሽ። የምነግርሽን አሰሚኝም። እኔ ልጅሽ ያለው ለምንድን ነው ቆይ ለሷ ቦታ ምሰጫት? ከዚህ በኋላ ከኔ ወይም ከሷ ትመርጫለሽ። እንደሷ አትበየኔ ልጅ፣ እናትሽ እኮ ነኝ። ቆይ ከገረድ የምታሳንሻለች ምን ትሰራልሻለች? ምን ሆነሻል የኔ ልጅ? ለምንድን ነው እንዲህ የምትቆጪው? መቆጣት የገረመሽ? ቆይ እንዴት አልቆጣም? እኔ ልጅሽን ከአንዲት ሰራተኛ ካሳነሽኝ ምን ላድርግ ታዲያ? ማን ስለሆንክ ነው እናቴን አግተህ የምታሰቃያት? ብሌን ተረጋጊ እንጂ ቁጭ ብለን እናውራ። አልረጋጋም። ንገረኝ፣ ምን አባ ፈልገህ ነው እናቴን ያገትካት? ስለምትይው ነገር ምንም የማውቀው ነገር የለም። ስሜን እያጠፋች ነው። ትሰሚያለሽ? ምንም ለማታመጪ ነገር ዝም ብለሽ አትንጣጪ እሺ? እና ተንጣጣሁ አይደል? ለነገሩ ከመጮህ ውጪ ምንም አታመጪ። ደግሞ እንዴት ነው የሚያደርግሽ? ከየት ያመጣሽው ድፍረት ነው? ትሰማለህ በኃይሉ፣ ለሰላም ቃል ያንቺ ልጅ አይደለችም ብዬ እነግራታለሁ። ከቃል ጋር ተመሳጥራችሁ በተደጋጋሚ በመርዝ ልትገሏት እንደነበር እነግራታለሁ። ስትታይ ሰው ትመስላለህ፣ ግን የገዛ እህትህን ለመግደል የምታቀድ ተራ ሰው ነህ። እሺ ልጇ ያልሆነችን ሴት አምጥተህ ልጅሽ ናት ብለህ ሰጣት። ትሰማኛለህ? ከዚህ በኋላ እኔም ቤተሰቦችን ማጠገብ እንዳትደርስ። ያርክሽ ነው። ለምንድን ነው እናቴ ጋር የምትደውይው? ዝም በይ። እናትሽ አይደለችም አስመሳይ። አሁን ስልክ ስጪኝ። ስልኩን ስጪኝ። ሄሎ ትዬ፣ በጣም ፈልጌሻለሁ። ቶሎ ነኝ። እሱን ስትመጪ እነግርሻለሁ። ሰላም ጤና ይስጥልኝ ውድ የአደራ ድራማ ቤተሰቦች እንዴት ናችሁ? እንዲሁም የኔ ቻናል ተከታታዮች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አደራ ድራማ ብሌን እንግዲህ በባለፈው በክፍል 12 ላይ ብሌን ከአሰሪዋ ቤት ከሰላም ቤት ማለት ነው በፍጥነት እንድትወጪ ተብላ ስትወጣ በር ላይ የሆነ ሰው አይታ ስትደነግጥ ነበረ ድራማው ያለቀው። እንግዲህ ሁላችንም የጠረጠረው ነገር አለ። እሱም ደግሞ በኃይሉ በፍጥነት ከዛ ቤት ውጪ በመኪና ደግሞ በር ላይ ይጠብቅሻል። በነገራችን ላይ በኃይሉ መሆኑን አላወቀችም እሷ። እናቷን ማን እንዳገተም አታውቅም ነበርና እንግዲህ በር ላይ መኪና እየጠበቀች ነው። በፍጥነት ውጪ፣ እናትሽን የምትፈልጋት ከሆነ ከዛ ቤት ውጪ የሚል መልእክት ነው የደረሳት። እና እንግዲህ እሷም እናቷን በጣም ስለምትወዳት እነሱ የሚፈልጉትን ነገር ለማድረግ ሰላምን የሰው ቤት ሰልችቶኛል አልፈልግም ብላ እንግዲህ ከሰላም ቤት ስትወጣ ሁላችንም አይተናታል። ነገር ግን በር ላይ ስትደርስ ነበረ የሆኑ ሰዎች ታይና ትደነግጣለች። ነገር ግን በክፍል 13 እንዳየነው ከሆነ እናቷ ገነት ነበረች፣ ወይዘሮ ገነት። እንግዲህ ነገሩ እንዲህ ነው። ዳግም ከዚህ ቤት በፍጥነት እንድትወጣ ሲነገራት ከዳግም ጋር ነበረች ብሌን። ስልኩን የሚያወራችው ከሱ ጋር ሆና ነበረ እና በፍጥነት ከዛ ቤት ውጪ የሚለውን መልእክት ለዳግም ነግራው ነበረ። ምን ሆነሽ ነው የደነገጥሽው ሲላት ከዚህ ቤት በፍጥነት ካልወጣው እናቴን እንደሚገሏት ነግረውኛል ትለዋለች። እና ዳግም ደግሞ ይሄን ነገር ስለሰማ ያው እናቷን እሱ አይደል ያገታት፣ የት እንደታገተችም ያውቃል። በፍጥነት ሄድና የብሌንን እናት ይፈታታል። ቶሎ ለብሌን ልንደርስላት ይገባል። ብሌን ነው ወደማታውቀው ሀገር በመኪና ሊልኳት ነው። ስለዚህ ቶሎ ብለን ካልደረስንላት ህይወቱ አደጋ ላይ ነው ብለው ገነትን ይፈታትና ያው ከድቷቸው ማለት ነው እናቱ በኃይሉን። እና እንግዲህ እናትየዋን ይዟት ይመጣል። የሰላም ቤት በር ላይ የጠበቋት ዳግምና እናቷ ነበሩና በጣም ነው ደስ ያለኝ። እምሬ ነው የምላችሁ። አቶ በኃይሉ ያስተቃያታን ደግሞ ሌላ ቦታ አግቶ ብዬ ነበር። ብሌንን ግን ተርፋለች። እና ብሌን እንግዲህ ከተመለሰች በኋላ እናቷም ወደ ቤት ትሄዳለች። ሰላምን እንግዲህ ይቅርታ ጠይቃ ወደ ስራዋ ትመለሳለች።
በዚህ ነገር ቃል ደስተኛ አይደለችም። እናቷን እንዴት ነው ከአንዲት ተራ ሰራተኛ የልጅሽን የምታወዳድሪው ለምንድን ነው የመለሻት? በማለት እንግዲህ ከእናቷ ጋር ጸብ ትጀምራለች። ከዛ በፊት ግን ሰላም ወደ ቃል ክፍል ትገባለች እና ቃል ከተቀመጠችበት በድንጋጤ የተነሳና ትብረከረክ ጀመረ። በጣም ፈራች፣ ተደናጋገጠች። ምክንያቱም ተንኮል እየሰራች ነበረ። የአቶ በኃይሉን ፋይል ለሰው እየሸጠችው ነበረ ብሌን፣ ይቅርታ ቃል ማለት ነውና በገንዘብ ተደራድራ ቪዲዮውን እየላከችላቸው እያለ ዳውንሎድ አልሆን ብሎ አስቸግሯት ነበረ እና በዛ ቅጽበት ሰላም በሩን ከፍታ ስትገባ ልጅቷ ምንድነው ይሄ ፈራች ማለት ደነገጠች እና የምትይዘው የምትጨብጠው ነበር ያጣችው። ሰላም በጣም ልጇን እየታዘበቻት ነው። የሆነ ነገር በተወራ ቁጥር ቁጭ ብድግ ትላለች፣ ትደነግጣለች፣ ብቻ ምን አለፋችሁ ትደነባበራለች። እና ሰላም ይሄ ነገር በጣም ግራ እያጋባት ነው። ቃል እየሆነች ያለችው ነገር አሁን ማሳስበው ሰላም ራሱ ቃልን እየጠረጠረቻት ልጇ እንዳልሆነች እየተሰማት ያለ ይመስለኛል። ምክንያቱም በምታደርጋቸው ነገሮች እና እሷ ደግሞ ዳውንሎድ የሚሆነውን ፋይል ታይብኛለች ብላ በድንጋጤ ስትብረከረክ፣ ሰላም ግን ብሌን እኮ ሄደች እምቢ ብላኝ፣ እባክሽን አንቺ ጠይቂያት፣ እሺ ካለችሽ አንቺ መልሻት፣ እኔን ግን እምቢ ብላኝ እዚህ ቤት እየሄደች ነው ስትላት፣ ልጅቷ እንደገና ደልድ የምፈልገው ታዲያ ትልና አይ ታያት ትሄድ ካልፈለገች ለምን ታስገድጃታለች በማለት እናቷን ብትናገራትም ሰላም ግን እንድትመልሳት ነግራት ነበረ። ይህ ነገር በዚህ እያለን ግን እንግዲህ ብሌን ያጋጠማት መልካም ነገር ስለሆነ ትመለስና ሰላም ቤት ስራ ትጀምራለች። ቃል በነገሩ ትናደድና እንዴት እዚህ ቤት ከሄድሽ በኋላ እንዴት ትመለሻለች ስትላት፣ እትዬ ፈቅዳልኝ የተመለስኩት ስትላት፣ ይሄ እኮ የመጠጥ ቤት አይደለም የምትመላለሽበት፣ ስትፈልጊ የምትወጭበት፣ ስትፈልጊ የምትገቢበት እያለች እንግዲህ ልጅቷን ለማማረር ያው የቃል ችግር ምንድን ነው እሷ እዛ ቤት በቆየች ቁጥር ሰላምን እንደፈለገች ማድረግ አትችልም። የሆነ ጊዜ እውነቱ ይታወቃል ብላ ትፈራለች። በተደጋጋሚ ሚስጥሮችን ከሰማች ነገሩ ይበላሽብኛል ብላ በጣም ስለፈራች ነው ብሌን ከዛ ቤት እንድትሄድ የፈለገችው። እና ይህ ነገር በዚህ እያለ እንግዲህ ብሌን አንድ ነገር አሰበች። ወደ እናቷ ቤት መሄድ፣ ወደ ገነት፣ ወደ ወይዘሮ ገነት ቤት ማለት ነው፣ ወደ አሳዳጊዋ ቤት ለመሄድ ትነሳና ነገር ግን ከሷ ቀድሞ ዳግም ወደ ገነት ጋር ሄድና ገነትን እግሯ ስር ተደፍቶ ይቅር በይኝ የብሌን እናት፣ ሁለተኛ እንዲያ አይነት አስነዋሪ ነገር አላድረግም፣ ጸጸቱ ሊገለኝ ነው በማለት ዳግም ወይዘሮ ገነትን እግሯ ስር ተደፍቶ ይቅርታ ሲጠይቃት እያየን ነበረ። እናም እንግዲህ በመጨረሻም ይቅርታውን ተቀብለው ይቅር ካለችው በኋላ እንደዚህ እንዲያግታት ያዘዘው አቶ በኃይሉ እንደሆነ ይነግራታል። ድንገት ብሌን ከኋላ ትመጣለች። አቶ በኃይሉ እናቷ እንዳሳገተ ሰማች። ብሌን በፍጥነት ነበር በንዴት ወደ አቶ በኃይሉ ቢሮ ሄደችው። አቶ በኃይሉ ደግሞ ታሬ ከሚባለው ከሚላላከው ልጅ ጋር ማለት ነው ቁጭ ብለው ወሬ እያወሩ እያለ ድንገት ትሄድና እንግዲህ እንደምታዩት ልጅቷ በንዴት ነበረ አቶ በኃይሉን ማን አንተ ማን ስለሆንክ ነው የኔን እናት የምታግታት በማለት ሰውየውን እንግዲህ መግቢያ መውጫ ማለት በጣም ደንግጦ ነበረ። በጣም ነው የፈራት። እንግዲህ ብሌን በጣም ትንሽዬ ልጅ ናት። እንዴት እንደፈራት ማለት የሆነ የድሮን ያስታወሰች ነው የመሰለው። ድሮ ያሰቃያትን ያደረገባትን ነገር ሁሉ የሆነ ያስታወሰች ነው የመሰለው። ደንግጧል። እና እንግዲህ ማነህ አንተ ማን ስለሆንክ ነው የኔን እናት አግተህ የምታሰቃየው? ከእናቴ ምንድን ነው የምትፈልገው? በማለት ብሌን እንግዲህ አቶ በኃይሉ ስታፋጥጠው እያየን ነበረ። እና በመጨረሻም እንግዲህ ድጋሜ ከኔና ከቤተሰቦች አጠገብ ብትደርስ አንተ እህትህን በተደጋጋሚ ቃል እንድትገላት መርዝ እንደሰጠህና ቃል ደግሞ በአንተ ትእዛዝ መሰረት እዛ ቤት እንደገባች እንጂ የሰላም ልጅ እንዳልሆነች ለሰላም ሁሉንም ነገር እነግራታለሁ። ድጋሜ ቤተሰቦች ጋር ብትደርስ ወዮልህ ብላ እንግዲህ ኃይለኛ እርምጃ ወስዳበታለች። በዚህ ነገር እንግዲህ አብሮት የተቀመጠው ልጅ እየሳቀ ነበር። እንዴት ልጅ እንደዚህ ጀግና ቆራጥ ናት እንዴ አለ። እና እንግዲህ ልጅቷን ሳያፈቅራት አይቀርም። ጉድ ነው ዘንድሮ። እንግዲህ ዳግም አለ። ዳግም የወዳታን ብሌንም በነገራችን ላይ ያለችበት ሁኔታ ያንን የማያስብል ወይም ደግሞ እንደሚወዳት መንገር የማይችልበት ሁኔታ ላይ ስለሆነ ነው እንጂ ዳግም ብሌንን ይወዳታል። እና እንግዲህ ታሬ ሆዬ አይኑ ሲንከራተት ነበር በልጅቷ ቆራጥነት። ሰውየው እንግዲህ ይሄ አጎት ተብየው
አቶ ባይሉ የሚያስፈራ ሰውዬ ነው። ኮስታራ ነው፣ ግብዳ ነው እንደምታዩትና እሷ ግን በድፍረት ነበር ሄዳ ስታስፈራረው የነበረውና ሁሉንም ነገር ለሰላም እነግራታለሁ፣ ቃል ያንተ ድራማ እንጂ የሰላም ልጅ እንዳልሆነች እነግራታለሁ። ድጋሚ እናቴ ያጠገብና እኔ ጋር ብትደርስ ወዮልህ ብላ እንግዲህ ቁርጥ ያለ እንትኗን ሰጥተዋለች ማለት ነው። ማስጠንቀቂያ ሰጥተዋለች። እና እንግዲህ በዚህ የተነሳ በኃይሉ ለሷ ሌላ ወጥመድ እያዘጋጀላት ይገኛል። ምክንያቱም ሚስጥሩ አንድ ቀን ይወጣም ብለው ስለሚፈሩ ማለት ነው። ነገር ግን ከዛ በፊት ብሌን የሆነ ነገር ማድረግ ፈለገች ይመስለኛል ለሰላም ማለት ነው። ቃል ልጅሽ አይደለችም የሚለውን ነገር መናገር አትፈልግም አሁን ላይ በፍጹም። ለምን? ይሄ ነገር ለሷ ትልቅ ሚስጥር ነው፣ ማስፈራሪያ ነው የሚሆናት። ስለዚህ ነገር ግን አቶ ባይሉ እናቷን አግቶባት እንደነበረ ለሰላም ልትነግራት የፈለገች ይመስለኛል። እና ብሌን በፍጥነት ወደ ቤት ትሄድና እንግዲህ ቤት ስትሄድ ሰላም አልነበረችም፣ ቃል ነበረች ቤት የነበረችው። ቃል በድንጋጤ ምን ሆነች ነው ብትላትም እትዬ ታለች እማናግራት ነገር አለ እያለች መለፍለፍ ጀመረች፣ መጮህ ጀመረች። እና በዚህ መሀል ግን አቶ ባይሉ ቃል ጋር ደውሎ ነበረ። ብሌን እውነቱን ለሰላም ልትነግራት አንቺ የሰላም ልጅ እንዳልሆንሽና በኔ ድራማ ውስጥ እየሰራሽ ያለሽ ወይም ደግሞ በኔ ገንዘብ ተከፍሎሽ እዛ ቤት እየተወንሽ እንዳለ ሁሉንም ነገር ለሰላም እነግራታለሁ ብላ እየመጣች ነው። ስለዚህ በሆነ ነገር አድርገሽ አስቆሚያት፣ ያለዛ ግን ከባድ ነው ይላታል። እና ቃል በጣም ፈራች። መታ ሰላም የት ናት ብላ ብትጠይቃትም የለችም ስትላት ስልክ መደወል ትጀምራለች። ቃል ስልኩን ለመንጠቅ ሞክራ ነበረ። ልጅቷ ግን ኮስተር ብላባት እንዴት ትነጥቂኛለሽ ብላ ስልኩን መልሳ ከወሰደች በኋላ እንግዲህ ሰላም ጋር ደጋግማ ደውላ ሰላምን እፈልግሻለሁ ቶሎ ነው ያለቻት ወደ ቤት ማለት ነው። እና ሰላምም እንግዲህ በድንጋጤ ወደ ቤት ፈጥና ትመጣለች። እናም ብሌን እንግዲህ እትዬ ቃል እያለች ስታወራ ቃል በመሀል ቆይ ምግብ ላምጣልሽ እናቴ ትላታለች። አልፈልግም ቆይ እስኪ አንዴ ላዳምጣት ስትል ቆይታ ደግሞ እሺ ሻይ ላምጣልሽ እያለች ወሬውን እንዳያወሩ በአፋፏን እናቷን ትላት ጀመረ። በዚህ የተነሳ ሰላም ግራ ገባት። ለምንድን ነው እያወራ አፋፌን የምትይኝ? ምንድን ነው እንደዚህ ማለት የሚያርበተብትሽ የሚያስፈራሽ ነገር ምንድን ነው? ቁጭ ብድግ የሚያደርግሽ ብትላትም ማለት በቃ ታስጨንቂያት በቃ ተያት ትላለች። ደግሞ ንገሪ ብሌን ስትላት እና እናትየዋ ግራ ገባት። ሁለተኛ እያወራው በጣልቃ እንዳትገቢ በማወራው ነገር ገብተሽ ጣልቃ እንዳታወሪ ብላ ስትቆጣት እያየን ነበርና ሁኔታዋ ሁላ በቃ በጣም ፈርታለች። እና ሰላም ምንድን ነው የሆንሽው ልጄ? ቆይ ለምንድን ነው እንደዚህ የምትሆኚው ብትላትም እንግዲህ ልጅቷ መልስ የላትም ይመስለኛል። ብሌን ግን የምትናገረው እናቷን አቶ ባይሉ እንዳገተ እንጂ በፍጹም ቃል ልጅሽ አይደለች ብላ ልትነግራት አትችልም። እና እንግዲህ ይሄ ነገር በኃይሉ ይሄን ነገር ሲያይ ማለት ነው እሷ ልትናገር ስለመሰላቸው በጣም ስለፈሩ ሌላ እቅድ እንግዲህ ብሌንን ሌላ ወጥመድ ውስጥ ለመክተት እየተዘጋጁ ይገኛሉ። ወሬውን ነገር ግን እንዳታወራ አንቺ አስቆሚ ብሏት ነበረ ቃልን። ቃል እሷን ማስቆም አልቻለችም፣ ከአቅሟ በላይ ሆነ። ብሌን ለሰላም ማውራቷን ብትቀጥልም ነገር ግን አቶ ባይሉ ሆን ብሎ በእህቱ ስልክ ያስደውላል። በሰላም ስልክ አደጋ እንደደረሰበትና መጥፎ ቦታ ላይ እንደሆነ ስልክ አስደውሎ ለሰላም ሰላም በድንጋጤ ከቤት ወጥታ እንድትሄድ ያደርጋል። ብሌንም ልታወራ የነበረው ነገር እንዳታወራ እንግዲህ በዚህ መልኩ ወንትኑን ሀሳቧን አክሽፈውባታል። ነገር ግን ሌላው እንግዲህ የዛሬን በዚህ መልኩ ካመለጥን ቀጣይ ምንም አይነት እሷን ልናስቆምበት የምንችለው መንገድ አይኖርም። በማንኛውም ሰዓት ልትነግራት ስለምትችል ብለው ስለፈሩ ብሌን እስከ ወዲያኛው ማስወገድ ሌላ ወንጀል ማለት ነው። ከአንዱን ወንጀል ለማሸፋፈል ሌላ ወንጀል። በነገራችን ላይ እሷን ቢገሏት የሚጠረጠሩት እነሱ ራሳቸው ናቸው። እና እንግዲህ በሌሊት ነበረ ሰላምም ሁሉም ሰው በተኛበት መጀመሪያ ሰላም ከቤት እንድትወጣ አድርገዋታል። ሲጀመርም አስደውሎ የሆነ ቦታ ችግር እንደገጠመው ካስነገራት በኋላ ሰላም በድንጋጤ ወጥታ ስትሄድ መሽቶ ነበረ እና መብራቱን ሁሉ ያጠፋፉና ብሌን ደግሞ ገብታ ተኝታ ነበረ። እንግዲህ እንደምታዩት አቶ በኃይሉና ታሬ ወደ ሰላም ቤት መጥተዋል። በጨለማ መብራትም አይታየለም። ቀጥታ ወደ ብሌን ክፍል በመሄድ እንግዲህ ብሌንን ሁለቱም አፍነው ሊገሏት እየታገሉ ይገኛሉ። በተለይ አቶ በኃይሉ አፍኖ
እስከ ወዲያኛው አሰናብትሻለሁ እያለ እንግዲህ ብሌንን አንቆ ይዟት ነበረ። በነገራችን ላይ አቶ በኃይሉ ቃል ሚስጥር እንደያዘችበት ቢያቅ ኖሮ ጥሩ ነበር። እንደውም ብሌን ቃል ጋር ያለውን ሚስጥር ለአቶ በኃይሉ ልትነግረው ይገባል። ቃል የሱን ቪዲዮ ቪሞሪውን ኮፒ አድርጋ እንደወሰደችና በዛ በፍላሹ እሱን ነው ነው እስር ቤት አስገብታ ንብረቱን ብቻዋን ልትወርስ እያቀደች እንደሆነ ብትነግረው ሁለቱ እሳትና ጭድ ይሆኑላት ነበር። አሁን እኮ ይችኛዋ ከቤት ወሬውን ያኛው ከውጭ ወሬውን ስለሚቀባበሉት ምንም ብሌን ፋታ እያገኘች አይደለችም። ብቻዋን እኮ ማለት አንድ ሰው ብቻ አይደለም እየተጋፈጠች ያለችው። ከቤት ያለውን የምታጣራው ቃል ናት። ውጭ ያለውን ደግሞ ሰውየው አቶ በኃይሉ ነውና ልጅቷ እንግዲህ ዙሪያውን ተይዛለች ብቻዋን አንድ ሆና ማለት ነው። ሰላም ግን እስካሁን ድረስ እንዴት እንዳልነቃች አላቅም። በተለይ ደግሞ ቃል የምታሳያቸው ተግባሮች እንድትጠረጠር ምንድነው ተብላ እንድትጠረጠር ያደርጋታል። በዛ ላይ መልኳም ቢሆን ዝሮ ልጅ ታስታውቃለች እኮ ልጅ የሆነች ልጅ እና የፈለገ በልጅነቷ ትታት ብትሄድና እንግዲህ ብሌን በቀጣይ ክፍል ትተርፍ ይሆን ወይስ አፍነው ይገሏት ይሄድ? መቼም አይገሏትም። የሆነ ሰው ሊደርስላት ይችላል፣ እርግጠኛ ነኝ። ሰላም ባደርስላት ዳግም ሊደርስላት ይችላል። መቼም ቢሆን ያው እሷ አትሞትም፣ እውነት ትዘገያለች እንጂ ምንድነው አትመነም አጠፋም ምናምን ይባላል እና ከነ ተረቱ ተረት አይደለም። በነገራችን ላይ እውነት ነው። በቃ እውነት ይወጣል። የሆነ ጊዜውን ጠብቆ እውነት ይወጣል እና እስከዛው ግን በጣም ነው የምታለፋችሁ የምታሰቃያችሁና እንግዲህ ብሌን የሆነ ጊዜ እናቷ መሆኗ ሰላም ማወቋ አይቀርም። ብሌን ግን እስካሁን ድረስ ሰላም እናቷ እንደሆነችም አልጠረጠረችም። እና እንግዲህ አሁን ላይ ግን አቶ በኃይሉ ብሌንን ለመግደል እንግዲህ ወደ ክላሷ በመሄድ ልጅቷን እንቅልፍ ይዟት ስለነበር ደንግጣ ቀና ስትል ካጠገቧ ተቀምጦ ነበረ። እንግዲህ ሁለቱም ነበሩ ክላሷ ውስጥ የገቡት እና በማፈን እንግዲህ የመግደል ሙከራ እያደረገባት ይገኛል። በቀጣይ ክፍል እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።